ትምህርት ቤት ፈታኝና አሰልቺ ሆኖ ካገኘኸው ይህ ቪዲዮ ለአንተ አይነቱና የትምህርት ስርዓቱ ለማይመቸው ተማሪ ሌላ መንገድ እንዳለ የሚጠቁምና ተስፋ የሚሰጥ ነው። ለምን ኤ ተማሪዎች ከተመረቁ በኋላ ለሲ ተማሪዎች ተቀጥረው ይሰራሉ? ትምህርታቸውን አቋርጠው ከትምህርት ገበታቸው የሚወጡ ሲ ተማሪዎች ከኤ ተማሪዎች የበለጠ ስኬታማ የመሆናቸው ሚስጥር ምንድን ነው? በሕይወት ስኬታማ ለመሆን ከፈለክ ጠንክረ መማርና ጥሩ ውጤት ማምጣት አለብህ። ይህም ካደረግ ጥሩ ደሞዝ ያለው ሥራ እንድታገኝ ይረዳሃል። እንዲህ የሚሉ ምክሮች ከልጅነታችን ጀምሮ ሲነገረን ያደግን በመሆኑ አእምሯችን ተላምዶታል። ቤተሰቦቻችን፣ አስተማሪዎቻችን እንዲሁም ማህበረሰቡ ዘውትር ይህንን ምክር በመደጋገም ይነግሩናል። ጠንክረ ተማር፣ ጥሩ ውጤት አምጣና ጥሩ ደሞዝ ያለው ሥራ ይኖርሃል። ወላጆቻችን ትምህርት አስፈላጊ ነው ብለው ስለሚያምኑ ብቻ ሳይሆን የስኬት ቁልፍም እንደሆነ በማሰብ ዲግሪና ዲፕሎማ ለማግኘት በትምህርታችን የላቅን መሆን እንዳለብን ይነግሩናል። ይህም ዲግሪና ዲፕሎማ በቀላሉ ጥሩ ደሞዝ ያለው ሥራዎችን እንደሚያስገኝልን ያስባሉ። ይህንኑ በቀላሉ ስናስቀምጠው በሕይወት ስኬታማ ለመሆን በትምህርት ኤ መሆን አለብህ የሚል ነው። ግን የዚህ መጽሐፍ ደራሲ ሮበርት ኪዮሳኪ ለምን ኤ ተማሪዎች ለሲ ተማሪዎች ተቀጥረው ይሰራሉ? ቢ ተማሪዎችስ ለምን በመንግሥት መስሪያ ቤቶች ውስጥ ይወሸቃሉ? በሚለው በዚህ ድንቅ መጽሐፉ ያለፈበትን የወላጆቻችንን ምክርና የተበላበትን የስኬት መንገድ ትምህርት እንዳልሆነ በማስቀመጥ ለምን ኤ ተማሪዎች ከተመረቁ በኋላ ለሲ ተማሪዎች ተቀጥረው ይሰራሉ ለሚለው ጥያቄ ምላሽን ይሰጣል። ይህ ግራ የሚያጋባ ነገር ነው። እንዴት ኤ ተማሪዎች ከተመረቁ በኋላ ለሲ ተማሪዎች ተቀጥረው ይሰራሉ? ይህ ለምን እንደሆነ ከዚህ መጽሐፍ 8 ምክንያቶችን በማንሳት ለማየት እንሞክራለን። አብዛኛውን ጊዜ ሲ ተማሪዎች በሕይወት የተሳካላቸው ሲሆኑ ኤ ተማሪዎች ግን ለምን ሕይወታቸው በቅጥር ሥራ ያልቃል? ከዛሬው መጽሐፍ ለዚህ ምላሽ የሚሆኑ 8 ምክንያቶችን እናነሳለን። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ ጋብዛችኋለሁ። ምክንያቱም ይህ ቻናል እናንተን ለማገዝና ለመርዳት ያለመ ነው። ከመጨረሻውን ጀምር። ሲ ተማሪዎች የትምህርት ሥርዓቱን አስፈላጊነት ዘውትር ይጠይቃሉ። ሲ ተማሪዎች ትምህርት ቤት ይሄዳሉ፣ የትምህርት ሥርዓቱ ግን የሚፈልጉበት ቦታ ያደርሰኝ ይሆን በማለት ዘውትር ይጠይቃሉ። ስለዚህም በትምህርት ሥርዓቱ ላይ ሙሉ በሙሉ ልባቸውን በመጣል አይተማመኑበትም። በዚህም ምክንያት ትምህርት ቤት ታዛዥና አለቃውን የሚፈራ ሰዎችን የሚያመርት ፋብሪካ እንደሆነ አድርገው ያስባሉ። ትምህርት ሲስተሙ በጭፍን አይመሩም። ሲ ተማሪዎች ገንዘብ ለማግኘት ተምሮ መመረቅ ብቻውን አማራጭ እንደሆነ አድርገው አያስቡም። ያልተለመዱ ሥራዎችን በመስራት ወይም ከትምህርታቸው ውጭ ገንዘብ ሊያገኙ የሚያስችላቸውን ትምህርቶች በመማር በቀላሉ የራሳቸውን ሀብት መፍጠር እንደሚችሉ ያውቃሉ። እንደ ኤ ተማሪዎች ተመርቀው ጥሩ ደሞዝ ለማግኘት ተስፋ በማድረግ አይቋምጡም። ዘመኑ ባመቻቸላቸው እንደ ኢንተርኔት ባሉ ዕድሎች በመጠቀም ራሳቸውን በፈለጉትና በወደዱት የሙያ ዘርፍ በማሰልጠን ትምህርታቸውን እየተከታተሉ በቀላሉ ገቢ ለመፍጠር ይሞክራሉ። ብሎም የራሳቸውን ቢዝነስ ለመገንባት ይፍጨረጨራሉ። ፌስቡክ፣ ማይክሮሶፍት እንዲሁም የአፕል ካምፓኒዎች መነሻ ሚስጥር ይህ ነው። 7ኛው ሲ ተማሪዎች ውድቀትን ወይም ዝቅ ያለ ውጤት አገኛለሁ ብለው አይፈሩም። በመጀመሪያ ሙከራ ካልተሳካልህ ራስህን አንሳና እንደገና ሞክር። ይህ ሲ ተማሪዎች ውድቀት ሲገጥማቸው የሚጠቀሙት ጥቅስ ነው። ኤ ተማሪዎች ሁልጊዜ ኤ እንደሆኑ ለመቆየት ስለሚፈልጉ ከውድቀት ይልቅ ፍጹም ለመሆን የሚራቡ ናቸው። በመጀመሪያ ሙከራ እንዲሳካላቸው በጽኑ ይመኛሉ። ሲ ተማሪዎች ግን ሁሉም ነገር በአንድ ጊዜ ፍጹም በሆነ ሁኔታ ተስተካክሎ ከማግኘት ይልቅ በመውደቅና በመነሳት ውስጥ እየተሻሻሉ እንደሚሄዱ ያውቃሉ። ስህተቶች ወደ ስኬት መሄጃ መንገዶች ናቸው ብለውም ያምናሉ። ኤ ተማሪዎች ግን ሁሉ ነገር ትክክልና የተዋጣለት እንዲሆን በመፈለግ አስተሳሰብ የሚመሩ በመሆናቸው በሕይወታቸው ብዙ ዕድሎች ያመልጧቸዋል። ይህም ውድቀትንና ሽንፈትን በጽኑ ስለሚፈሩ ነው። 6ኛው ሲ ተማሪዎች አደጋን ይወስዳሉ። ሪስክ ቴከር ናቸው። ለሲ ተማሪዎች ሕይወት በክፍል ውስጥ እንደሚሰጥ ፈተና ጥያቄ አይደለችም።
ፈተናው አንድ ትክክለኛ መልስ ሲኖረው፣ የህይወት ፈተና ግን አንዳንዴ ከአንድ በላይ መልሶችና መንገዶች እንዳላት ተማሪዎች ይረዳሉ። ተማሪዎች ህይወትን እንደ ጌም በማየት ወደሚፈልጉበት ቦታ ለመድረስ አንድና ቀጥተኛ መንገድ ብቻ እንዳለ አይረዱም። አንዳንዴ ያልተጠበቀ መዘበራረቅና ጠመዝማዛነት እንደማያጋጥማቸው ያውቃሉ። ተማሪዎች ግን ውድቀትን በመፍራትና በማስወገድ አስተሳሰብ የተሞሉ በመሆናቸው ምቾታቸውን ለመልቀቅና አደጋን ለመጋፈጥ አይደፍሩም። ተማሪዎች ግን ወደፊት በመጓዝ የሚቀጥለውን የህይወት ገጽታ ለማየት ያልተሞከሩ መንገዶችን በድፍረት የመሞከር ወኔ የተላበሱ ናቸው። በትምህርታቸው እንኳ የተሳካላቸው ባይሆን ያሰቡበት ከፍታ ላይ ለመድረስ ሌላ ብዙ አማራጮችን ለመጠቀም አይፈሩም። አምስተኛው ተማሪዎች ታዛዥና ተከታዮች አይደሉም። መግቢያችን ላይ እንዳልነው ተማሪዎች በትምህርት ስርዓቱ ላይ እምነት እንደሌላቸው አውርተናል። ምክንያቱም የትምህርት ስርዓቱ አስተማሪው ለሚጠይቀው ጥያቄ ትክክለኛና አንድ መልስ ብቻ እንዳለ በመታዘዝ መመለስ አለብህ የሚል ስለሆነ ነው። ይህ ተማሪዎች አስደሳችና የሚመቻቸው ነገር ነው። ምክንያቱም ማግኘት የሚችሉት ትክክለኛውን መልስ በመመለስ እንደሆነ ያውቃሉ። ተማሪዎች ግን እንዲህ ያለው የትምህርት ስርዓት አይመቻቸውም። እነሱ ሁሌ የሚጠይቁና ከሌሎች የተለዩ ናቸው። ሁሌም አዎ ወይም እሺ ብለው አያቆሙም። አዎ ግን በማለት ጥያቄያቸውን ይቀጥላሉ። ይህ በትክክል የፌስቡክ መስራች ማርክ ዙከርበርግና የማይክሮሶፍቱ ቢል ጌትስ ያደረጉት ነገር ነው። ህልማቸውን ለማሳካት ትምህርታቸውን አቋርጠው ከኮሌጅ ወጡ። በምትኩ የራሳቸውን ትልቅ የንግድና የስኬት ስርዓት ለመገንባት ቻሉ። ዛሬ ላይ በገነቡትም ተቋም ውስጥ ብዙ ተመርቀው የወጡ ተማሪዎችን በመቅጠርና ለነሱ እንዲሰሩ በማድረግ የዓለማችን ቁጥር 1 ቱጃሮች ለመሆን በቅተዋል። አራተኛው ተማሪዎች ከሰዎች ጋር የመግባባት ክህሎት አላቸው። ተማሪዎች ተማሪዎች የሚለያቸው ሌላኛው ቁልፍ ተማሪዎች ከሌሎች ጋር በቀላሉ መግባባትና የመተዋወቅ ችሎታቸው ነው። ይህም ለዘለቄታው ሊጠቅማቸው የሚችሉ የግንኙነት መረቦችን ሆን ብለው ለመዘርጋት ይሰራሉ። ተማሪዎች የትምህርት ቤት ካርዳቸው እንደሆኑ ስለሚገልጽ የሚያስፈልጋቸውን ሁሉ እንዳገኙና ማንኛውንም ስራ ያለማንም እርዳታ በራሳቸው ማከናወን እንደሚችሉ ያስባሉ። ተማሪዎች ግን ከነሱ የበለጠ ችሎታና ልምድ ካላቸው ሰዎች እርዳታ እንደሚያስፈልጋቸው ያውቃሉ። ለዚህም ነው ተማሪዎች ሰዎችን እንዴት መያዝና ማድነቅ እንደሚችሉ ራሳቸውን የሚያስተምሩት። ሌሎችን በሚቀርቡበትና በሚያወሩበት ጊዜ የሚያወሩት ሰው ጠቃሚና ዋጋ ያለው መሆኑ እንዲሰማው በማድረግ ተክነውበታል። ይህም ሰዎችን ወደ እነሱ በቀላሉ እንዲስቡ የሚያደርጋቸው ማግኔት ነው። ይህ ባህሪ የመሪነት አንዱና ዋናው ቁልፍ ባህሪ ነው። ሶስተኛው ተማሪዎች ነገሮችን ለማግኘት ቀላል መንገዶችን ይፈልጋሉ። ተማሪዎች በትምህርታቸው ሰነፍና ዳተኛ የሆኑበት ምክንያት ዘውትር ጊዜያቸውንና ጥረታቸውን ህልማቸውን እውን ለማድረግ ስለሚደክሙ ነው። አንድን ተግባር ለመፈጸም ብዙ ጉልበት ማውጣት አይፈልጉም። በተቃራኒው ቀላልና ውጤታማ መፍትሄዎችን ይፈልጋሉ። የተማሩትን አንብበው ከሆኑ ተማሪዎች ይልቅ ለችግሮች ውጤታማና ቀላል መንገዶችን በመፈለግ ተማሪዎች የተካኑና ብልሆች ናቸው። ለዚህ ጥሩ ምሳሌ የሚሆነው የማይክሮሶፍቱ መስራች ቢል ጌትስ በአንድ ወቅት የተናገረው ድንቅ ንግግር ነው። ከባድ ስራ እንዲሰራ ሰነፍ ሰውን ምረጥ፣ ምክንያቱም ሰነፍ ሰው ስራውን ለመስራት ቀላል መንገዶችን ይፈላልጋልና። ተማሪዎች ህልመኞች ናቸው። አስተማሪዎች ሁልጊዜ ክፍል ውስጥ ተማሪዎችን እንዲህ በማለት ያስጠነቅቋቸዋል። አቴንሽን፣ ትኩረት ስጠኝ። ምክንያቱም ተማሪዎች አብዛኛውን ጊዜ መስኮት አጠገብ በመቀመጥ ውጪውን እያዩ የወደፊት ህልማቸውን የሚያልሙ አላሚዎች ናቸው። ትምህርቱን ሊማሩ ይችላሉ፣ ያን ያህል ግን ልብ አይሉትም። ምክንያቱም አስተማሪ የሚያወራው ከህልማቸው እንደማይበልጥ ያውቁታል። በህይወታቸው ምን ማድረግ እንደሚፈልጉ በማለም ይጠመዳሉ እንጂ 4x4 በሆነ ክፍል ውስጥ ራሳቸውን አይገድቡትም። በዚህም ከተመረቁ በኋላ ምን መሆን እንደሚፈልጉ የጠራ የህይወት መስመርና ካርታ አላቸው። አንደኛውና የመጨረሻው ነጥብ ተማሪዎች የራሳቸው የሆነ የስኬት ፍቺ አላቸው። ስኬታማ ለመሆን ትምህርት ጥሩ እንደሆነ ቢታመንበትም
ይህ ግን ለኤ ተማሪዎች የሚሰራ አባባል ነው። ሲ ተማሪዎች ወደ ስኬት ለመድረስ ማለቂያ የሌላቸው መንገዶች እንዳሉ ያውቃሉ። የትርፍ ሰዓት ስራ፣ የኔትወርክ ቢዝነስ፣ ኦንላይን ቢዝነስ እና በመሳሰሉ ሌሎች የሥራ አማራጮች ይሰማራሉ፣ ይሞክራሉ። በዚህም አንድ የሥራ ፈጣሪ ለመሆን የሚፈልግ ሰው ሊኖሩት የሚገቡትን ባህሪያት በቀላሉ ማዳበርና መላበስ እንዲሁም መማርን ይችላሉ። እነዚህም ባህሪያት ኃላፊነትን መውሰድ፣ ማለምና አደጋን መጋፈጥ፣ ከሌሎች ጋር መግባባት፣ መሪነት፣ ውድቀትን አለመፍራት የሚሉ ሲሆን የአንድ የሥራ ፈጣሪ የሆነ ሰው ባህሪያትና ስብዕናዎችን በቀላሉ ያዳብራሉ። ለዚህም ነው ሲ ተማሪዎች የተዋጣላቸው መሪዎች ሲሆኑ ኤ ተማሪዎች ግን በእነሱ ስር ሆነው ተቀጥረው የሚሰሩት። ሲ ተማሪዎች ምን መሰራት እንዳለበት ሲወስኑ፣ ኤ ተማሪዎች ውሳኔው በተዋጣለት መንገድ በማስፈጸም የተካኑ ናቸው። ስናጠቃልለው የዚህ መጽሐፍ ዋናው ቁልፍ ነጥብ እዚህ ላይ ነው። በትምህርት ከምታገኘው ውጤቶች ይልቅ በውስጥ ባለው ክህሎትና ተሰጥኦ እንዲሁም ትልቅ ህልም ላይ ትኩረት በማድረግ ስራ። ይህንንም ህልም ወደ እውነታ ማምጣት እንድትችል ዕውቀትና ክህሎት እንዲኖር ራስህን አሰልጥን። በመጨረሻም ያለህን ተሰጥኦና ህልም በስጦታ መልክ ለዚች ዓለም አበርክተ እስከ ወዳኛው ማለፍ። በዚህ መጽሐፍ የነበረን ቆይታ ይህን ይመስል ነበር። አንተስ የትኛው ተማሪ ነህ? ተማሪ ኤ ወይስ ተማሪ ሲ? ሰብስክራይብ በማድረግ ተቀላቀሉን።